እሺ እንዴት ናችሁ? እንግዲህ ያው በአዲስ ቪዲዮ ተመልሼ መጥቻለሁ። ያው እንደተለመደው ስራችንን በመስራት ሙሉ ቀናችንን ካሳለፍን በኋላ አሁን ወደ ቤት ተመልሼ ከምሽቱ 4 ሰዓት እየሆነ ነው ማለት ነው። ስለዚህ በዚህ 2-3 ቀን የገጠመኝን ልንገራችሁ። ከ3 ቀን በፊት ቪዲዮ ቀርጬ ነበረ እሁድ ላይ ምናምን እለቀዋለሁ ብዬ ያሰብኩትን ግን በአጋጣሚ ስቶሬጅ ፉል ብሎብኝ ነበር። ከዛ ሙሉ ቪዲዮዎቼን ዲሌት ሳደርግ ለካ እሱንም ዲሌት አድርጌዋለሁ በአጋጣሚ ማለት ነው። እና በቃ ካብከት ላይ ማጣሁት ምንም ማድረግ አይቻልም። ያው ያሳለፍኩትን ውሎ ምናምን መተረክ ነበረው። ትንሽም ደፈር ያልኩበትን ነገሮችም ቀላቅዬ ጨምሬበት ነበረ። እና እንግዲህ ያው ስራ ከጀመርኩኝ 23 ቀን ምናምን እየሆነኝ ነው። በዚህ 23 ቀን ውስጥ የተረዳሁት ነገር በቃ የራሴ አሁን የግል ስራ ድንገት ስራ ሰርቶ የማያውቅ ሰው ቢጀምር ኖሮ እኔም ቢሆን ብጀምር ኖሮ በቃ ጠዋት ላይ እተኛ ነበር ማለት ነው። አሁን ግን ግዴታ የሰው ስራ ስለሆነ ተቀጥራችሁ ስትሰሩ ምናምን ጭንቀት መባረር ምናምን አለ የሚል ፍርሃት ስላለ ሳልፈልግ በጠዋት መነሳት እየጠላሁ 2 ሰዓት ለሚገባው ስራ ለመግባት 1 ሰዓት ከ40 ነቃለሁ ከእንቅልፌ። ከዛ የፈጠነ ተሯሩጬ ምናምን ቅርብ ነው በአጋጣሚ ቤቱ 2-3 ደቂቃ ነው የሚፈጀው። ቶሎ ብዬ ምናምን ጨራርሼ 2 ሰዓት ደርሳለሁ ቢሮ አልኩኝ ሱቅ። እና እንደዛ ነው በቃ እንቅልፍን መስዋዕት ታደርጋላችሁ። በቃ ነገር ግን ሰሞኑን ምን አሰብኩኝ፣ ይሄ በካርቶን ጽፌ ብር ያስፈልገኛል ለሙዚቃ መስሪያ ብዬ በቃ መንገድ ላይ መቆማት እያሰብኩ ነው ምናምን። እውነቴን እኮ ነው። ሙዚቃ መስራት መዝሙር ብዬ ነበር። በእርግጥ አይ ነው ትክክል ነው፣ መዝሙር ብያለሁ። እሱን እግዚአብሔር በፈቀደ ቀን ይሆናል። ግን በአጋጣሚ ደግሞ የጀመርኳት ከቨር ነበረች። እሱን ከቨር ደግሞ ለመስራት የግዴታ ገንዘብ ያስፈልገኛል ምናምን ቀብድ ከፍያለሁ፣ ግን ቀሪ ብር አለብኝ። እሱን ለመክፈል ደግሞ ገንዘብ ያስፈልገኛል። የሚገርማችሁ የተቀጠርኩበትን ገንዘብ ሙሉውን ሙሉ እዛው ኮስሞቲክስ የሚሸጡትን እቃዎች በመግዛት አልፎም ተርፎም ምግብ እያዘዝኩ ከጎረቤት በብድር እየበላው የሁለተኛ ወር ራሱ ሁለተኛው ወሩም አንድ ላይ ተደምሮ ቢከፈል ራሱ አሁን አይሆንም። 3 ወር መስራት አለብኝ ራሱ እዳዬን ለመክፈል። እና በቃ እንደዚህ አይነት ሰው ነኝ። ገንዘብ አልበረክትልሽ ያለኝ ብቻ ግን ጥሩ ነው። ካለ መስራት ይሻላል። እና ያው እንደማንኛውም ኢትዮጵያዊ በተመረቅኩበት ስራ አላገኘሁም ምናምን በዛ እንኳን ተፍ ብዬ እንዳልፈልግ ይኸው ሳይሉኝ የሰው ስራ ቤት ውስጥ ገብቼ ቁጭ ብዬ ነው የምውለው። እንግዲህ ደነዘዝኩኝ እንደው የምትሉኝ ነገር እንኳን የለም። እና ብቻ እንደዛ ነው። ጸሎት ማድረግ አለብኝ በጣም ማታ ደክሞኝ ስለመጣ ሁሉ አልጸልይም። እንደ ድሮ አይደለሁም፣ ሳንፌያለሁ። ቲክቶክ ስክሮል ማድረግ አበዛው። አሁን ደግሞ ቀን በአጋጣሚ ያው እዛ ሱቅ ምናምን የለም ዋይፋይ ስለሌለ ምን አረጋለሁኝ እኔ በቃ ዳውንሎድ የሆነው ወይ መዝሙር ወይ ሙዚቃ ምናምን ከፍቼ እውላለሁ። ከዛ ይመሻል። ማታ 3 ሰዓት ወደ ቤት መጥቼ ራት በልቼ ተጣጥቤ ምናምን ስክሮል እስከ 6 ሰዓት ቲክቶክ እንዲህ እያደረኩ ይመሻል። ከዛ የፈረደበትን ፍራሽ አንጥፌ እተኛለሁ። ከዛ ጠዋት እነሳለሁ። 1 ሰዓት ከ40 ተነስቼ ተንደፋድፌ ስራ እሄዳለሁ። ደግሞ እንደ ደህና ስራ እኮ ነው። ስራ እያልኩ እንኳን ሳወራ አላፍርም። ማርያም ክፍያውን ተውትና፣ ግን ይሄ ስራ ማን እንደሚሰራው ታውቃላችሁ? ሽያጭ ምናምን ፊደል ያልቆጠረ ሰው ጽድት አድርጎ ይሰራዋል። ሰው እንዴት በተማረበት ስራ ይዝግኝ። እና ደግሞ ቲክቶክ ላይ ቪዲዮ መፖስት እያፈርኩ ነው። ምክንያቱም የማውቃቸው ሰዎች ናቸው እንዳለ የሚያዩ። ስለዚህ አሁን እጥፍ ወደ ዩቲዩብ ላይ ግን ያው ተምኔሉንም ቢያዩት እኔን አይጠረጥሩም። በጀምቺ ቀውስ ዩቲዩብ ላይ መጣች የሚል ስለሌለ ምሽጋችን መደበቂያችን። እና ደግሞ ሰሞኑን ትግራይ አካባቢ የተከሰተ ረሃብ አለ። ህጻጽ መሰለኝ የሚባለው ቦታው። እና ብቻ እዛ ቦታ ታዋቂ ቲክቶከሮች እየሄዱ ምናምን ገንዘብም እየተሰባሰበ ነው። እና በጣም አዝነናል። ግን እኔም ረሃብተኛ ነኝ። በነገራችሁ ላይ ስም ያልወጣለት ረሃብ ሁላችንም ውስጥ አለ። አፍሪካዊ መሆን እና በተለይ ኢትዮጵያዊ መሆን በፍጹም ቅጣት ተቀጣተ ምናምን
በዜሮ ነጥብ ጭራሽ ለ15 ጊዜ ጨዋታ ላትጫወት ተቀጥተህ በነጥብ ተጥለህ መውጣት እንደማለት ነው ከሜዳ ከነ ሙሉ ተጫዋች ፉርሽ መግባት ነው። አፍሪካ ውስጥ ሆኖ ኢትዮጵያዊ መሆን በጣም ድህነት አለ አይደል? እና እንደዛ ነው። ይሄን ይመስላል። ምንም እያጠናው ስክሪፕት እየጻፍኩ ምናምን ማወራው ወሬ የለም። ጀስት ራንደምሊ የራሴን የሚሰማኝን ነገር ማውራትና እንትኑ እኮ ነው እንትኑ ጋር ኢንጌጅመንት ለመፍጠር ነው። ይሄ ፕላትፎርሙ ጋር ስለሚወድ እሱ ቪዲዮ እየተቀረጸ በየጊዜው ሲፖስትለት ደስ ይለዋል። በቃ እንፖስታለን። የሆነ ቀን ግን አሪፍ ቦታ ላይ ጥሩ ደረጃ ላይ ስንደርስ ምናምን የራሳችን ኑሮ ስንኖር ገንዘብ በደንብ ሲገኝ ምናምን የተሻለ ነገር እየቀረጽኩ አቀርብላችኋለሁ። ቤተሰብም ልመሰርት እችላለሁ። የዛ ሰዓት ብሎግ ምናምን የተለያዩ ሀገራትን ስንጎበኝ ከባለቤቴ ከልጆቼ ጋር ምናምን ፋሚሊ ትሪፕ ምናምን ስናዘጋጅ ያኔውን አሪፍ አሪፍ ቪዲዮ ይለቀቃል። አሁን ግን ፍሮም ስክራች አንድ እጄ ዝሎ ይሄ ሊወልቅ ነው እንዲህ ብሎ ቀረ። ስልክ ይዞ ቅፍድግፍ አድርጎ ይዞ ይሄኛው እየተወራጨ ምናምን ፊታችን ጥቁር ነው፣ ቡግር ምናምን አለን ምናምን በቃ ፀጉራችን ቆሟል። አሁን ባይዞ ይሄን ቪዲዮ ከዘጋው በኋላ ፀጉሬን ባለበት ቁጥር ጥሩ መልሼ ደግሜ እሰራዋለሁ። ቅባት መቀባትም ካለበት ይቀባል። በነገራችሁ ላይ ቅባቱን በእዳ ነው ያመጣሁት ከዛው ኮስሞቲክስ ቤት ማለት ነው። እና በቃ እንደዛ ነው። አሁን ቀጥታ ስራዬ ፀጉር ሰራለሁ። ከዛ ይፈጠነ እተኛለሁ። ስክሮል አድርጉኝ። ደህና ደሩ። ተቋርጦ ከሆነ አብዳለሁ።